ሰላም 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 ሰላም፣ እንዴት ናችሁ? ውድ የማሜ ዩቱብ ቻናል ፋሚሊዎቼ፣ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ቆይ ሰላማችሁ ብዙ ይበልልኝ። እንዴት ናችሁልኝ? አዳራችሁ እንዴት ነው? ውሏችሁስ እንዴት ነው? ስራ እንዴት ነው? እየበረታችሁ ነው? እኔ ጋር እግዚአብሔር ይመስገን፣ እኔ ጋር ያለው ሰላም እናንተ ጋር የሚሆን እየበረታችሁ ነው? ራሳችሁን እየጠበቃችሁ ነው? እግዚአብሔር ይመስገን። ከኛ በላይ እግዚአብሔር ይጠብቀን። ጠባቂ መድኃኔዓለም ነው። እሱ ይጠብቀን እህቶቼ፣ እሱ ይጠብቀን። ስደት ላይ ያሉት ወንድሞቼን እህቶቼን አምላካችን ቸሩ መድኃኔዓለም ሰማይና ምድርን የዘረጋ አምላክ እሱ ይጠብቀን እና እንዴት ናችሁልኝ? እንዴት ነው የረመዳን ስራ? ያው 2 ሳምንት ሞላው ረመዳንን። 2 ሳምንት ነው 3 ሳምንት ነው 3 ሳምንት ነው አይደል? ረመዳንም የኛም አሁኛውን ኦርቶዶክሶች የኛ 3 ሳምንታችን ነው። እኛ ሰኞ ገብቶ የእህቶቻችን ሙስሊሞች ደግሞ ሮብ ነው የገባ አይደል? እንደዛ ነው እና 3 ሳምንታችን ነው ማለት ነው። አያችሁ ጊዜ እንዴት እንደሚሮጥ አያችሁ አይደል? በስመ አብ አምላኬ ወይ እንደዚህ ይፈጥራል ለካ ጊዜ። እድሜያችንም እንደዚህ እኮ ነው የሚሮጠው። እድሜያችንም እንደዚህ ነው ሮጥ የሚለው። አቤት አቤት! ዋናው ግን ጤና ይስጠን ነው። ስደት ላይ ላለን ሁሉ ጤና ይስጠን እግዚአብሔር። ጤና ሲኖር ነው ሰርተን ጊዜውም የሚያልፍልን ሁሉ ነገር የሚያሳልፈው መድኃኔዓለም ነው እግዚአብሔር ነው አይደለ? ግን ጤና ሲኖርን ሁሉ ነገር ይሆናል እና እንደዛ ነው እላቸዋለሁ። የሆነ ጥያቄ ጠይቃቸዋለሁ ብዬ ነበረ። እስቲ ይሄ ሰሞን ይለፍ፣ ይሄ ጊዜ ይለፍና ጠይቃቸዋለሁ። ከዛም ትመልሱልኛላችሁ በኮሜንት እሺ። አሁን ላይ ትንሽ ሁሉም ተወዛግቦ ስላለ ሁላችንም ተወዛግበን ያለነው ብለን ያለነው በተረጋጋን ጊዜ ተረጋግተን ምን ብለን ጠይቃቸዋለሁ፣ ትመልሱልኛላችሁ እሺ ቤተሰብ። እና እንደዛ ነው እላቸዋለሁ። እስከዛ ድረስ ያው እግዚአብሔር አምላክ ይጠብቀን፣ ባለንበት ጥላ ከለላ መርኩዝ ይሁነን። እሱ ይሁነን ነው የሚባል አይደለ? እሱ ይሁነን። እሱ ይጠብቀን ከሚሰማው ወሬ፣ ከሚሰማው ነገር፣ ከሚደረገው ነገር፣ ከምናየው ነገር ፈጣሪ አምላክ ይጠብቀን። ፈጣሪ አምላክ ይጠብቀን። ስደት በሰላም ወጥተናል፣ በሰላም እንመለስ እና እንደዛ ነው እላችኋለሁ። ፋሚሊዎቼ ኑ ቃጠሙ ከኔ ጋራ። ምንጣፍ ሳጥብ እንትን በዚህ ብርድ ነው እንዴ ምንጣፍ መታጥፊ ትሉኛላችሁ? ምንጣፍ ሳጥብ ልቀርጽ ነበር አልተመቻችልኝም እንጂ የሆነ ምንጣፍ ባለፈው የሙቀት ጊዜ የሰበሰብን ጊዜ ስናነሳ አልታጠበም ነበረና በጣም ቆሽሾ ነበረ። ከዛን ታጠበ እና እንደዛ ነው እላችኋለሁ የኔ ፋሚሊዎቼ። እግዚአብሔር አምላክ ይጠብቀን። ስሙ ውሺ ካሜራ ደግሞ እንትን አሳጠረኝ እኮ እናንተ። ወደዚህ ላርከው ይሄን አያችሁ? ይሄ ፍጅል ይሄስ አያችሁ? ባለፈው ሰርቼውን ላይ በሾርቱ ላይ ለቀቄዋለሁ። አያችሁ? ይሄ የፍጅል ቅጠል ነው። ይሄን ሲመጣላችሁ ይሄ ፍጅል ከነቀጠሉ ሲመጣ አትጣሉት። በጣም ጥቅም አለው። እኔ ይሄን እጠቀመዋለሁ። የሚገርማችሁ ከሆነ የምር እጠቀመዋለሁ፣ አልጥለውም። በጣም ምርጥ ነው። በጣም ማለት ነው። ይጠቅማል ለብዙ ነገር።
እና እንደዛ ነው። ልክ በሚመጣበት ሰዓት ላይ በሚመጣበት ሰዓት ላይ እጠቀማለሁ። እየሰራሁ እጠቀመዋለሁ። ቀላል አይጠፍጥም። ጎመን እንደበላችሁ በቃ ጎመን ለዕቃ እኮ ነው። እንትን አለ አሳ ትናንትማ ዛሬ አመሳ የአሳ ሽታ እንዴት እንደሚያስጠላ አያችሁ። ትናንትና እጄን ቆርጬው ሎሚ ነካበታን። በስመ አብ ወልድ ለበለጠኝ እና እንደዛ ነው እላችኋለሁ። ጥቅም አለው። የእዚህና የፕሮኮሊ ራሱ ቅጠሉ ያለው ሲመጣላችሁ ዋው እናቴ ትምህርት ነው። ፕሮኮሊ ሲመጣላችሁ ከእንትኑ ፕሮኮሊው ቅጠል ሲመጣላችሁ ካለ ጥብስብስ ሰሩት ሲጣፍጥ ቅጠሉ። ይሄ እንኳን እንጨቱ እንትን ነው፣ ልክ እንደ ጎመን ነው። ልክ እንደ ጎመን የለሰለሰ እንጨት ነው። የፕሮኮሊው እንጨት ግን እንትን ነው፣ ደረቅ ነው። ሰርቼው ደረቅ ነው። ይበስላል ብዬ ነበር፣ እስከዚህም አልበሰለም። የዚህ ግን እንትን ነው፣ ጮርቃ ነው። ይሄ ለስለስ ያለ ነው እንጨቱ። አሁን ክትፍ አድርጌ ስጠብስ ደግሞ አሳያቸዋለሁ። ነገሩ ባለፈው እኮ ለቅቄ ያለው ድጋሚ ይቻላል መልቀቅ፣ ድጋሚ መልቀቅ ይቻላል። ለቤተሰብ ሆነ እለቅላቸዋለሁ። እስቲ እግዚአብሔር ሰላምን ያውርድና ሰላም ሲወርድ ገጠር ጎመን ዘር አለኝ። ለእረፍት እጄ የመጣው ጊዜ ጎመን ዘር ይዤ ነው የመጣሁት። ያው እዛ ገጠር እርሻ ነው እንግዲህ ያው ኢትዮጵያ ለቂቅ ያለው አይታችኋል እናንተ። እርሻ እናቴ እኔ ገበሬ ነኝ። የቤት ስራ ብቻ አይደለም ግብርናም ስራ አለኝ እና ጎመኔን የሆነ ሳለት ዘርቼ ነበር። እዛ ምርጥ አድርጌ በላሁት። ግን ዋው ውሃ ቀዛ እያለሁ ውሃ ቀን በቀን አጠጣለሁ። ያ በሙቀት ሰዓት ስለሆነ በክረምት ሰዓት ቢሆንማ ላይ ነበር እንደርሰው። ጎመናችንን ታቅፋላችሁ የኛ እናቴ። የአበሻ ጎመን እኮ ውይ ስማም ልዩ እኮ ነው። እና ያው እኔ ውሃ ስር እያጠጣሁ እንትን ብለው አሁንም እስኪ እንግዲህ እግዚአብሔር አምላክ ሰላም ከወረደ እንሄዳለን ገጠር ስንሄድ ክረምት ሲመጣ በጋ ሲመጣ ያደርሰን። ልጁ ሳይወለድ ስሙ ጴጥሮስ ይለኛል ወንድሜ። የሆነ ነገር ትሎ ቢይዘን ልጁ ሳይወለድ ስሙ ጴጥሮስ ምን ነው አይደል? ታዲያ ምን አንቺ ካሁኑ እቅድ ላይ ተወርጫለሽ ይለኛል። አሁኑ ፈጥነሽ እቅድ ላይ አትሩጪ፣ የዛን ነው ስትደርሺበት ነው ማድረግ ያለብሽ ይለኛል። ግን አንዳንዴ እውነት ነው። ግን እኮ እውነት ነው። የምን እዛ ላይ ስንደርስበት እንትን ማለት አለብን። ሳንደርስ ግን ያው ሰው አይደለም፣ እናስባለን፣ እናቅዳለን። የሚያሳካው እግዚአብሔር ነው፣ የሚፈጽመው እግዚአብሔር ነው። እና እግዚአብሔር አምላክ ያንኳኳችሁበት ያንኳኳው እንግዲህ እሱ ፍጻሜውን ያሳምርልን እና እንደዛ ነው እላችኋለሁ። ዛሬ ውሏችን እንግዲህ እንደዚህ ነው። ወይኔ መዳም ሾኬ በሽቦ መሀሉ ላይ ስለሚጠቁር እንደዚህ ነው የምታጥቡት። አዎ እኛ እኮ ጎበዞች ነች። እኛ እኮ ጀግኖች፣ እኛ አበሾች። ማን እንደ አበሻ ጎበዝ፣ ማን እንደ አበሻ ጀግና አለ እኮ። ይረረረ ምን ነው እንደዚህ አይነት እያሻታው እንደ ኢትዮጵያ ጀግና አለ እንዴ? አሜዚንግ ኢትዮጵያ። እንደዛ ነው። ይህን ይመስላል ውሏችን እንግዲህ ይህን ይመስላል። ቤተሰብ እግዚአብሔር ይጠብቀን።
እግዚአብሔር አምላክ ይጠብቀን፣ እግዚአብሔር ይጠብቀን እና ራሳችሁን ትሪት አድርጉ። እሺ ራሳችሁን ጠብቁ፣ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ቤተሰቦቼ፣ የሀገሬ ልጆች፣ ወገኖቼ እና ይሄ ነው ራስ መጠበቅ ጥሩ ነው። ከፈጣሪ በታች ራስን ትሪት ማድረግ እሺ። ራሳችሁን ትሪት አድርጉ። ያው ከእግዚአብሔር በታች ነው የምናገረው። ሰሞኑ በጣም አውሎ ነፋስ ነበረ። በጣም እናቶችና አባቶች ይተርኩታል። አውሎ ነፋስ ሲመጣ እግዚአብሔር የሆነ ሳለ በጣም እንዲህ መስሎቱ ድረስ ነው የሚወዛወዘው ብላችሁ ታውቃላችሁ። አውሎ ነፋስ በጣም ነበረ እና ትርጉም አለው፣ ፍቺ ያለው አባቶችን ከባድ አውሎ ነፋስ የሚነሳ ፍቺ ያለው ነገር ማለት ነገር እና ይፈቱታል። ያ የፈቱት ነገር ደግሞ እውነት ነው የሚሆነው እና እነሱ ባሰቡት እኔም አስቤው ይኸው እኔ የሆነ አሁን የሚገርም ነው። አያማቴ እና እንደዛ ነው እላቸዋለሁ። ቤተሰቦቼ መልካም ውሎ ይሁንላቸው፣ ከእግዚአብሔር ይጠብቃችሁ ባላችሁበት። ያው እንግዲህ ትንሽ እንትን ይበል ብዬ ነው እንጂ ቁም ነገር እናወራለን፣ እንጫወታለን፣ እንመካከራለን። እሺ ብዙ ተሞክሮ ያለኝን ተሞክሮ ሁሉ አቀርባለሁ በዚህ በቻናሌ ላይ ተሞክሮዬን ሁሉን ነገር አቀርባለሁ። እናንተ ደግሞ ሰምታችሁ አዳምጣችሁ የምትፈልጉትን ትወስዳላችሁ፣ የማትፈልጉትን ደግሞ ትተውታላችሁ። ለእኔ ይሆነኛል ያላችሁት ትጠቀሙበታላችሁ። እሺ ቤተሰብ ግን ከጊዜ ትንሽ እስቲ እንተዋወቅ በማለት ነው ዝም ብዬ እያወራው ምናምን የምለቀው እና ብዙ ተሞክሮዬ ምናምን በህይወት ብዙ ህይወት አለ አይደል? የሰልሽ ምን ይሁን ነገር አሳልፈው ሰው በዛን ሰዓት ላይ ተሞክሮዬን አቀርብላችኋለሁ። እናንተ ደግሞ ታዳምጡታላችሁ። የፈለጋችሁትን ወስዳችሁ የፈለጋችሁትን ትተውታላችሁ። እሺ ቤተሰብ እና እንደዛ ነው። እግዚአብሔር ባላችሁበት ይጠብቃችሁ፣ ጤናችሁን ይስጣችሁ፣ ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ። ከምንም በላይ ከጾም በኋላ ልታፈጥሩና እኛም ጾማችንን ደግሞ ሰዓቱ ሲደርስ ውሃ በደንብ እንጠቀም፣ ለብ ያለ ውሃ። እኔ ሁሌ ነው የምናገረውና ራስ ምታት ያለባችሁ ደግሞ ፐረስታሙን አትዋጡ። እኔ አሁን እናቴ ትሙት አትዋጡ ፐረስታሙን። ትናንትና ምንጭ በጣም ተቆጣዋት። እኔ ያለሁበት ቤት ዘመድ ቤት ነው ያለችውና አትውሰጂ ፐረስታሙን። ሁሌ ሁለት ፍሬ ነው ለምን ተስተው አትውሰጂ፣ ይጎዳሻል። ለምዶብኛል፣ ራሴ ለምዷል። ያሁን ያመመኝ ነበር ተወኝ ሰወስዷለች እና ጥቁር አስሙድ አኝኩ በማር ፈጭታችሁ ለውሳችሁ ተጠቀሙ። ኪኒን እናብዛ፣ የተሰጠንን መድኃኒት ሁሉ አንዋጥ እና ራሳችሁን ተርታርጉልኝ ቤተሰቦቼ። ስለዚህ ላይክ ሰብስክራይብ አድርጉኝ ፕሊስ፣ አበረታችሁን፣ ሼር አድርጉልኝ፣ ኮመንትም ጻፉልኝ፣ አስተያየት ስጡኝ። ይህንን በስተሪስ ምን አለበት ይሄን እንደዚህ እያወራሽ ከምትለቂልን እንደዚህ እየሰራሽ እስቲ ንገሪን፣ እስቲ እንደዚህ አሳይ፣ ቀርጸሽ ልቀቂ ምናምን በላችሁ እስቲ ኮመንት አስቀምጡልኝ። የምር ቤተሰብ እሺ። እኔ ደግሞ ይሄንን ኮመንት አይቼ እሰራዋለሁ እና አበረታቱኝ የኔ ውድ ቤተሰቦቼ፣ ፋሚሊዎቼ። ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ስለምትከታተሉኝ። ሰብስክራይብ እንደምታደርጉኝ እጃችሁ ይባረክ። መልካም ውሎ፣ እግዚአብሔር ከእናንተ ጋር ይሁን። እሺ ቤተሰብ ወዳችኋለሁ።